ሰብ ትልቅ ችግር ተፈጥሯል። ትልቅ ችግር ተፈጥሯል። ስንጮህ የነበረው ነገር ይኸው ተከሰተ። አብርሽ ተከሰሰ። ኢንፎ ሚዲያ ላይ ክስ ቀርቦበታል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከያላችሁበት ሰላማችሁ ይብዛልኝ። ቤቱን ላይክ፣ ሼር፣ ኮመንት ማድረጋችሁን አትርሱ። በተለይ ጆይን የምትሉ ልጆች እባካችሁ ላይክ አድርጉልኝ። ምን ችግር አለ? አትከፍሉበት። ለእኔ ይጠቅመኛል፣ ለእናንተ አይጎዳችሁም ማለት ነው። እና አብርሽ ኢንፎ ሚዲያ ላይ የተለቀቀው ቪዲዮ ካያችሁ አይታችኋል። ቀንጨባ አድርጌ ማስገባት አልችልም እኔ ምክንያቱም ሞኔታይዝ ተነስቷል። የሰው ቪዲዮ ማስገባት ስለማልችል ነው። ኢንፎ ሚዲያ ላይ ሄዳችሁ ማየት ትችላላችሁ። ከሁለት ቀን በፊት ተለቋል ቪዲዮውን ሙሉውን እዩት። መጨረሻ ላይ ነው የምታገኙት። እና አብርሽ ተከሰሰ። የምሬን ነው፣ እየቀለድኩ እንዳይመስላችሁ፣ እውነቴን ነው። እና በቃ በተለይ የቡታጀራ ዩቲዩበሮች በህግ ሊጠየቁ ይገባል ብላለች ሴትዮዋ ማለት ነው። እኔ ዋናው ነገር የመጣሁበት ወደ ኢንፎ ሚዲያ ይሄ ነው። ለምንድን ነው ሁለተኛ ሚስት ሆኜ ተደርቤ ሚዲያ ላይ እየወጣው ያዙኝ ልቀቁኝ ሁሌ የምንናገረው ነገር አያችሁ አይደል? ሰውንም ሊያስቆጣ ይችላል ብለን እኛ ብዙ ጊዜ እንናገራለን። እኔ ችግር የለብኝም ሆነን ለመናገር ዛሬ ቁም ነገር ነው ማወራው እኔ ምክንያቱም ስራ ነው እየሰሩ ያሉት አይደለም። እነሱ በጣም ብዙ ሰውም በእነሱ እየሰራ ነው ያለው። ግን ይሄ ነገር እኔ ከነሱ ከሚሰሩት ይልቅ የምትደግፉ ልጆች ነው በጣም በቃ ህሊናችሁ እንዴት ነው ብዬ ራሴን በቃ እንድጠይቅ ያረገኝ ማለት ነው። የምር ሄርሜላን የምትደግፉ ሴቶች ትክክል ናት ብላችሁ ሄርሜላን ልደግፉ የተነሳችሁ ሴቶች የምትደግፉም ሴቶች እንዴት እንደዚህ ቢያስቡ ነው ብዬ ሁሌ የምናገረው ነገር ነበር ማለት ነው። የነሱ ነገር ድራማ ይሁን እውነት ይሁን እኛ አናቅም፣ ፈጣሪ ነው የሚያውቀው። ግን ያም ሆነ ይህ እናንተ የምትደግፉ ሰዎች ስተታችሁ ሊገባችሁ ይገባል። ያው ትልልቅ ሰዎችም እያስቆጣ ነው ይሄ ነገር፣ በጣም የሚያስቆጣም ነገር ነው እውነት ለመናገር ማለት ነው። ምክንያቱም ይሄንን ምንን ያስተምራል? ትውልዱ ላይ ምን ያስተምራል? አሁን ትንንሽ ልጆች ቢያዩት ከዚህ ምን ይማራሉ የሚለው ነገር እንደ አንድ ሀገር ስታስቡት የምር እውነት ለመናገር የሚያሳስብ ነገር ነው። ዛሬ ስለምንሰራ ሳይሆን ቆም ብለን ስናስበው የሚያሳስብ ነገር ነው። ምክንያቱም አንድ ሴት ልጅ መጣ በሚስት ላይ ተደርባ ያው ተፋተዋል፣ እሺ ተፋተዋል እንበል ቢሆንም በቃ ይሄ ባሌ ነው ይሄ ወደዋለው እና አመጣጧ የሄርሜላ አመጣጧ እኔ በግድ አፈቅርሃለሁ ወደሃለሁ እያለች ነው ወደ እሷ የሳበችው። እና ይሄ ነገር ስታዩት ይሄ ነገር ምንን ያስተምራል? ለትውልዱ ምን መልእክት አለው? የሚያስተላልፈው መልእክት ምንድን ነው የሚለው ነገር ከባድ ነው ማለት ነው። እና ኢንፎ ሚዲያ ላይ ገብታችሁ እዩ። ሴትዮዋ መጀመሪያ ላይ የራሷ ታሪክ ነው ያወራችሁ፣ ወደ መጨረሻ አካባቢ ነው ያወራችሁ። በተለይ የቡታጀራ ዩቲዩበሮች ብላ ነው በህግ ሊጠየቁ ይገባል ብላን የተናገረችው። እንግዲህ እኔ ፈጣሪ ያውጣቸው። ምንም እንዲህ ነው ብዬ እኔ አልፈልግም። ምክንያቱም እነዚህ ልጆች በጣም የብዙ ሰው እንጀራም ነው ስራም ነው እየከፈቱት። በጣም ብዙ ህዝብ ከቁጥር በላይ ህዝብ በእነሱ ይሰራል። ደግሞ እነሱም ቻናል ከፍተውለት የሚመጣው ሰውም በጣም ብዙ ነው። የብዙ ሰው የምር የስራ አጥ ወጣቶች የገቢ ምንጭ የሆኑ ልጆች ናቸው። እኔ አብርሽ ያው በሚሰሩት ስራ ያ ጥሩ ነው ብዬ ባልቀበልም ግን በዚህ በሚያረጉት ነገር ስራ ወጣቱ ስራ እንዲያገኝ የሚያረጉት ነገር በጣም የምወድላቸው ነገር ነው። የምር በጣም የምወድላቸው ዛሬ በኢትዮ የሚገኝ ብር ቀላል ብር አይደለም። እና ያ ስራ ያጣው ወጣት ያንን ሰርቶ ህይወቱን መምራት እንዲችል ማረግ ማለት ይሄ በጣም ትልቅነት ነውና ይሄ ነገር ጥሩ ነው። ግን እኔ በህግ እንዳይከሰሱ ብዬ እመኛለሁ። የምር ለምን እዚህ ጋር ትውልድ የሚያበላሽ ነገር ስለሆነ ቢከሰሱ
ተጠያቂ ሊሆኑ ይችላሉ። ቤተሰብ ገብቷቸዋል፣ ሊያስጠይቃቸው ይችላል። እንዴት እንደዚህ አይነት ነገር አደባባይ ልታወጡ ትችላላችሁ? ይሄ ለትውልድ መጥፎ ነገር እያስተማራችሁ ነው ተብለው ሊጠየቁ ሊያስጠይቃቸው ይችላል። ስለዚህ እኔ ፈጣሪ ይጠብቃቸው ነው ምለው። በአሁን ሰዓት በሀገራችን ባለው ነገር ከባድ ነው የሚሆነው ማለት ነው እና ፈጣሪ ይጠብቃቸው። አላቅም ቤተሰብ እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ። ቤቱን ግን ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ ባይ